የሚያስበው ማለት ስለኔ ማለት ነው የሚያስበው እዚህ ጋር sorry ቤቱን ለቀውጣ በቃ እናንተ ማን እንትን ማንል ከሆነ አብረን ማንዘል ከሆነ አንዳችን መውጣት አለብን እኔ አልወጣም አለ አንቺ ከፈለሽ ልጆችን ይዘሽ ውጪ አለ መጀመሪያ ልጆችን ይዘሽ አልወጣም አልኩት እንዴት እወጣለሁ ልጆችን ይዘሽ ቤቴ እንዴት እወጣለሁ ከዛ ደግሞ የሆነ የሴትነት ድክመትም ተሰማኝ እንዴ የሆነ ግዴታ ሴት ስለሆንኩ እኮ ቤቴ ግዴታ መቀመጥ የለብኝም በቃ እሱ ፈልጋለሁ ይሄን ቤት ካለ ውጪ ካለኝ እንደው ምን እንደወንዶኝ ነው ወጣ ያለብኝ አላ ውስጥ የሆነ እንደዚህ የሚሰማኝ ስሜት አለ በቃ ያ ሰው ንቆኝም ይሆን ይችላል ሴትነቴን ሳይቆጥሮም ሊሆን ይችላል ውጪ ካለኝ እኮ እሺ ብዬ ነው ወጣ ያለብኝ መታገል የለብኝም ከዛ ልጆችን ይዤ ወጣው ከዛ አንድ ወር ከግማሽ ቁጭ አለ በዛ ሰዓት እንደውም ብዙ ሰው ይጠይቀ ነበር እንዴት ፋኒ ቁጭ ስላለ እዛ ቤት ውስጥ ሁለት የልጆቹ የሚተኙበት ክፍል ቤድሩም እያለ እንዴት ልጆቹ ሀዳኮ ቤት ይሄዳሉ ወይ ደግሞ እናትሽ ቤት ይሄዳሉ ቤት በኩልስ ነው የምተኛው ለልጆቹ የሚቀርባቸው ያ ትልቁ ቤት እንጂ እኔ እናቴ ቤት አይደለም ጎሎብን አይደለም እናቴ ቤት ወይ ተጣበን አይደለም ግን መሆን የነበረበት ግን አግባብ ያልነበረም እሱም ደግሞ ሞራሉ ያ ነገር ቢሰማው ወይ ደግሞ ቢፈልገው ላይክ እዛ መቆይቱን ባይፈልገው ኦኬ እኔ እወጣለሁ እናንተኑ ማለት ይችላል ግልጽ ነው ከዛን መጣለን ያባይደለ ግን አንድ ወሩ ሙሉ ከግማሽ እዛ አዳኮ ቤት እንድቀመጥ ያደረገኝ ግን መውጣት ስላልፈለገ ነው በኋላ እንዴት ተቀያየራችሁ በመከራ ያው በጓደኛ ምናምን ነገር አለ ተይዳም አለ እሱን አስገብቼ ቁልፍ እንዲቀበል አስደርጌ ማለት ብዙ ነገር በማለት እየተጨቃጨቅን ገባ በማለም ደግሞ እሱ አንድ ወር ከግማሽ እዛ ቤት ሲቆይ ብዙ የሚለቃቸው ቪዲዮዎች ነበሩ እኮ ማለት የፈለኩት አሁን መጀመሪያ የወጣሽበት ሞቲቭና ስሜት አለ ያልሽው እኔ ይችላል ምናምን ብለሽ ከወጣሽ በኋላ ወደ ቤት ለመመለስ ያስገደደሽ ምክንያት ምንድነው የልጆቹ ኪንደርጋርተን ይጀምራል ላይክ ኦገስት እንደ ሚድል ኦገስት ላይ በ25 ላይ ልጆቹ ኪንደርጋርተን ይጀምራሉ ይቅርታ ከዚህ ጥያቄ መሃል ላይ አንቺ በወጣሽበት ሰዓት ላይ ልጆቹ እንዴት ነበር የሚታዩት ምን አይነት ነገር ነበር ለምሳሌ ይሄ በአንድ ወር ውስጥ አንቺ ጂጂ ጋር ነበር ልጆቹ እዛ ነበሩ በአንድ ወር ውስጥ በምን አይነት መንገድ ነበር እሱ ልጆቹን የሚያገኛቸው ምን ነበር ያ ስቲልመንታችሁ እንዴት ነበር ኦኬ ላይክ በዛኛው ወር ልጆቹን በዛኛው ወር እሱ የሚናገራቸው ነገሮች ነበሩ ኢንተርኔት ላይ ላይክ ልጆቼን ተከልክያለሁ ልጆቼን አላሳይም ብላኛለች የሚል ነገር እየተናገረ ነበር እኔ ደግሞ ፕራይቬት ላይ ለእናንተ ማሳየቻችኋለሁ ነገሮችን በሚዲያ ላይ ማቅረብ ማልችለው እኔና እሱ የምንጻጻፈው በጀርመንኛ ነው በጀርመንኛ ከሱ ጋር መጻጻፍ ፈልጌ አይደለም እኔ በጀርመንኛ የምጻጻፈው እሱም ፕሮፌሽናል ጀርመንኛ ተናጋሪ ሆኖ አይደለም ከኔ ጋር በጀርመንኛ የሚጻጻፈው ግን ነገሮችን በአማርኛ ቢሆን ቀጥታ እንደማውጣ ያውቃል ማለት ልጆቼን አላሳይም ብላኛለች ብሎ እኔ በውስጥ ልጆችን መቼ ነው የምታየው የሆነ ውሳኔ ወስነ በዚህ ሰዓት ብለ ልጆችን የምታይበት ቀን ወስነ ንገረኝ ብዬ የምለምነው በጓደኛ ማስለምነው በአማርኛ ከሆነ እሱ የሚመልስልኝ በአማርኛ ከሆነ አልችልም ወይ ደግሞ እኔ በሚመችኝ ሰዓት ነው ልጆችን ማየት የምፈልገው ወይ ደግሞ እኔ ስራ የለኝም ወይ እኔ ቤት የለኝም የሚለውን ጽሁፎች ቃላቶች በጀርመንኛ ከሆኑ እኔ ወጥቼ ያን ነገር ፕሩፍ ለህዝቡ ማቅረብ አልችልም ከዛ ላይ ይወላችሁ ልጆችን እዚህ ጋር ተሳይኝ ብሎ እየወቀሰኝ ነው በተዛዋሪ ደግሞ ልጆችን መተና ልጆችን በስነ ሰዓት ጊዜ ወስነ ንገረኝ 3 ሰዓት 2 ሰዓት ሲቀረው ልጆቼን ፈልጋለሁ ወይ ልጆቼን ማየት ፈልጋለሁ የሚል ጨዋታ የለም እዚህ ሀገር አው ይላል ቴክስቱ የለጠፍሽ ግን እዚህ ጋር እዚህ የመጣ ጊዜ ምን መልስ ሰጠ አሁን ክሊር እንድታረጊ ነው ገበሽ ሰው ለሱ ያስረዳበት መንገድ አይ እኔ ከቤት ወጥቻለሁ ፊክስድ የሆነ ቦታ የለኝም ነው ከቤት ሳይወጣ በፊት ነው አሁን የምናወራው አንድ ወር ከግማሽ ቤት ውስጥ ያለ አንድ ወር ከግማሽ ሳይወጣ በፊት ኦኬ እሱ ቤት ውስጥ እያለ ያ ሁሉ የተሰራው እዛ ቤት ውስጥ እያለ ነው ልጆቼ ተከልክያለሁ ማየት አልችልም የነበረው እኮ ስቲል ነው ቤት ውስጥ እያለ ነው ገባ አይደለ ከቤት አልወጣም ቁልፉ እጁ ላይ ነው እኔ እጅ ላይ ምንም ላይክ አንድ ቁልፍ አለኝ አንድ ቁልፍ ደግሞ እሱ ጋር ነው which means የፈለገበት ሰዓት ገብቶ መውጣት ይችላል አሁን እነዛ ቴክስቶች ለኛ የላክሽልንም አንቺም ላይ ለጥፈሽው የነበረው እሱ እዛ ቤት ውስጥ ሆኖ የተላላካችሁት ነው ማለት የተላላክነው ቴክስት በእነሱ ትዳር ውስጥ ለመፋታቱም አንዱ ምክንያት አንቺ ነሽ ተብለሽም ስለምታሰቢ ነው ያው እንደ ቤተሰብ ያንቺም ስሜትሽን ምን እንደሆነ እንድትነግሪም ነው በነገራችን ላይ ቆርጥ ያለ ነው አይደለም ምክንያቱም እኔ ሄጄ እንኳን ቤታቸው ምናልባት በ4 አመት ውስጥ ምናምን ስትወልድ 6 ሳምንት 3 ሳምንት ነው የተቀመጥኩት ከዛ በኋላ አንድ ሳምንት እሱ ትልቁ እንግዲህ እሱ ነው እንደ አማች ሳይሆን እናቱ እንኳን እንደዛ አላረጉለት በደንብ አርጌ ነው ያረስኳቸው ሁለቱንም ማለት ትችላል ሁለት ከሱ አይልቅ እንደም እሱን በጣም ነው የተንከባከብኩት
ሌላው ደግሞ ምንም እኔ እነሱ እንትን የለም ግን ኦፍ ኮርስ በማየው ነገር አስተያየት እሰጣለሁ ልጆቹ እሷ የምትለብሰውን የምትናገረውን በምን አሁን እንደዚህ ሆና ነው ወይ የምትቀጥለው በቃ አላማችሁ እዛ ብቻ ነው ወይ ትዳር አታስቡም ወይ መፈራረም አታስቡም ወይ ያው የእናት አንግል ማለት ነው አይ ለምን መሰለሽ ይሄንን የምጠይቀው ነገሮች ሰዎች ያው ሶሻል ሚዲያውን ታውቂዋለሽ ማንም እንደተመቸው ሁሉም የሚያይበት አንግል አለ ሁለተኛ ደግሞ እዚህ ጋር እነሱ መጥተው በነበሩበት ሰዓት ላይ የጠየቅነው ጥያቄም ስለሆነ ነው ለምሳሌ ዳኒ በነበረበት እሱ ወንድም እናንተ የነሱን ትዳር ላይ ለመፍረስ ተጠያቂ አይደላችሁም ወይ ብለን ስለጠየቅን አዲስም ታይም እኩል መጠየቅም ስላለበትም ጭምር ነው አሁን አንተ ስታስበው ለትዳሩ መፋታት ስትል እኔ ስፖንሰር የቤቴን ዕቃ ስፖንሰር አርግልኝ አላልኩትም ያ ከሆነ እንኳን እኔ እንደውም የኔ ብር አለባቸው እነሱ ብድር አለባቸው እኔም አልተካስኩኝም እንደናት ልጄን ነው የወሰደው በባህላችን ምንድነው ሌላው በቃ ጠንከር ነው ስራ ነው ከእንደገና ደግሞ ካለ አግባብ በጊዜ በቃ አሁን ፊሎ ልሰማ ትችላለች በቃ ልጄ ካለ ጊዜው መማር ነበርባት ገባ ጊዜ ለወረቀት ብለ ቸኩለህ ነው ምክንያቱም ጆሮ ላይ ሲሞላት የነበረው ምንድነው ሊያባረሩኝ ነው እንደዚህ ነው በርግጥ ችግር ነበር በጣም ኃይለኛ ችግር ነበርበት እኔም እሱን አይቼ ነው የዴንማርኩን እንዲስተካከል ያደረኩት ኦሬዲ እኮ ጨርሻለሁ የዴንማርኩ የነሱን ውጤትና ተነስቶ ሄዶ መፈራረም ነው ያባ እሱ ግን በሚፈልገው የእግዚአብሔር ስጦታ ናት በነገራችን ላይ ልጅቷ ግን ያው እሷ በማፍቀር እሱ ደግሞ ችግሩንም እሷን በማፍቀር ነው ያንን ነገር ያደረገው ስለዚህ እኔ ለምንድነው ችግርም ሆኖ ስፖንሰር ቤቴ ያልተሰራ ከቤተሰባችን 5 ሳንቲም እንኳን ለኔ አይደለም አባቷን ሰምታችኋል ያለበትን ሁኔታ ያ እሱን ካነሳሽ እንደውም ወደ እህቱ ብቻ ሳይሆን ብልክም ደግሞ ለእህቴ ብልክም ለሷም አባት በየወቅቱ እልክ ነበር ገንዘብ ብሏል እሱ በጣም ሐሰት ኦኬ አሁን እዚህ ጋር አንድ ነገር የምለው ነገር እኔ እዚህ ጋር ወለ ልጅ አለኝ ትዳር አለኝ አይደለ የሚከፈል እዚህ ብዙ ነገር አለ የቤት ኪራይ አለ ማብራት አለ the same way እዛ እንደሚከፍሉት እኔም እዚህ ከፍላለሁ ሶ ለሱ እናት ልኬ ለሱ እህት ልኬ ከዛ ለኔ አባት the same amount ልኬ እኔ ምንድነው እዚህ ጋር ልጆቼን ማበለው ገባ አይደለ የሆነ አይመጣጠንም አሁን እሱ ምን መሰለ ያዘውነ ኦኬ ለኔ እናት ተልኳል አይደለ ቅር እንዳይላት ለሷም ሊላክ ቅር እንዳይለኝ አይደለም ለኔ አባት መላክ ያለበት እንደውም እሱ በነገራችን ካለበት እኔ ያስቆምኩት መሆን ካለበት ነው መሆን ያለበት እንዳይላክ ያረኩት እኔ ነው ሱታው የራሳችን ችግር ነው ግን መሆን ካለበት ላይክ ለሱ ፋሚሊ ብቻ ስለተረዳ አይደለም ለኔም ፋሚሊ መረዳት ያለበት ነገሮች ሁሉ ባላንስ ሆኖ ነው መደረግ ያለባቸው ገባ አይደለ ለሱ ፋሚሊ ብዙ አማውንት ስለተሰጣ አይደለም ለኔም ፋሚሊ ግዴታ በሌለን አቅም ብዙ አማውንት እኩል ለማድረግ ግዴታ ኦኬ እኔ ፋሚሊ የኔ ያለውታል አይደለ 100,000 ብር ወጣል አይደለ ያንቺ ፋሚሊ 100,000 ብር ይውጣ በኋላ ችግር እንዳይመጣ እንደዛ አይደለም ላይፍ የሚቀጥለው መሆን ካለበት ሁሉ ነገር በተመጣጣኝ ነው መሆን ያለበት ካልሆነ ደግሞ የኔ ፋሚሊስ በቃ ይጎዳ ገባ አይደለ እኔ እዚህ ጋር ራሴ ልጆች እና ራሴ ኑሮ ከመጎዳ አባቴ ሁሌ የምለው ነው ጠንክሮ የሚሰራ ወጥቶ የተናገረው ነገር ነው እጅና ገራለኝ ሰርቼ ልጆቼን አስተዳድራል ያለ ሰው ነው ሶ ቢጎዳ እኔ እዚህ ጋር የምጎዳው አባቴ ሊሆን ይችላል ግን እሱ ስቲል ነው ጠንክሮ የሚሰራ ሰው ነው እዚህ ጋር ግን ሞር ሊደረግም ደግሞ ቢገባም ደግሞ ለሱ እናትም ቢደረግም አይገባም ብዬ ነው ነገሮችን ሽም ሳደርግ የነበረው ማለት ነው በተዛዋሪ ነው ማሳት የምፈልገው ነገር ሳምሪ ለምንድን ነው ራስሽ ያላክሽ የሚባል ጥያቄ በጣም ብዙ አለ ሶ የሚያስበው ማለት ስለኔ ማለት ነው የሚያስበው እዚህ ጋር ሳምሪ እኔ በህይወቴ ማልቀስ አልወድም ባይዘብኝ ማለት አልወድም ማልቀስ እንዳለ ማልቀስም በጣም እንደዚህ ውስጥ እንትን ብዬ እንደፈለኩት ማውራው በቃ እውነታውን አውቃለሁ ከእውነታው ማናችንም ልንንቀሳቀስ አንችልም እኔም እሱም ልንንቀሳቀስ አልችልም ገባ ዛሬ እሱ አልበደልኳትም ቢል እኔና እሱ አዌ እናንተ የምታውቁ አዌ ነው አይደለ አዌ ብትወስዱ መጽሐፍ ቅዱስ ላይ ብታመጡልን እኔ ደፍሬ መማል ልቡ አለኝ እሱ ግን ደፍሬ መማል ልቡ የለውም ለነሱ አዲስ ነው ለኔ ግን አዲስ አይደለም ሶ ሞር ደግሞ አንተ ያንን ሰው እንደዚህ አይነት ነገር ባስደነገጥከው ቁጥር ወይ ደግሞ በእውነታው በተጋፈጥከው ቁጥር እውነታውን ወዶ ሳይሆን ሳያስበው ያወጣዋል እኔ ግን የኖርኩት እውነታ ነው የኖርኩት ፊት ነው የለመርኩት አንደበት ነው
ገባይ አዲስ አይደለም ሰው እንደሚያውቀው ጫው ነው አይደለም እኔ የማውቀው ደግሞ ሌላ ፐርሰናሊቲ አለው ሌላ ካራክተር አለው ሌላ ፊት አለው እሱ ደግሞ የሚጠቅመው እኔ ነው የሚጎዳው እኔ ነው ማንንም አይደለም አንተንም አይደለም መሰማኝ ወይ ደግሞ እሱንም አይደለም እኔ ነው ያሳለፍኩት እኔ ነኝ ነገም ደግሞ የምታሳልፈው ደግሞ ከሱ ጋር የምትኖር ደግሞ ሌላውን ነው የምትጠቅመው የምትጎዳው ሶ ያን ነገር ሳይሆን ደስ ነው ያለኝ የተናገረው ነገር ሁሉ ነገር ልክ ነው ሁሉ ነገር አንድ ስህተት የለውም ሳምሪ ወንድ ናት ሳምሪ እንደ ሴት አትሆንም ሳምሪ መገባት ልክ ነው ማለት አንተ እኔ እንደ አንድ ወንድ ለኔ ካልሆንክልኝ እኔ ደግሞ እንደ አንድ ሴት እንድኖር ካልፈቀድክልኝ ግዴታ ወንድ መሆን አለብኝ እዚህ ጋር ያስኩት አሻንጉሊት አይደለም ልጅ ነው ሁለት ልጅ ነው ያለው ገባ ሪስፖንሲቢሊቲ አንተ ቴክ ኬር ማታረክ ከሆነ ነገሮችን እኔ ላይ የሚፈጠሩትን ጫና እኔ ላይ የምትፈጥረውን ጫና እንደ አንድ ሴት ተረርተኸኝ የማትቀንስልኝ ከሆነ ያንተ ከኔ ጋር መኖር እዚህ ጋር ምንድነው አገልግሎቱ ለኔ ገባ አይደለ እና ኦፍ ኮርስ ማስኩሊን ኢነርጂ ነው የሚኖረኝ አብዛኞቹ ያልተረዱት ይሄን ነው ታዲያ እንዴት ነው የምኖረው ፌሚኒን ኢነርጂ ሆኜ ልኖር ቤት በኩል ፌሚኒን ኢነርጂ እኮ ቁጭ ብዬ እኮ አንተን የማስተዳደር አለብኝ ያ ነው ፌሚኒን ኢነርጂ ፌሚኒን ኢነርጂ እኮ ማለት ነው ጡቴ ወተቱ ሳያል ቁጭ ብዬ እንደፈለኩ እግሬን ሰቅዬ ልጄን ማጥባት ያ ነው ግዴታዬ ገባ ቤቱን ማጽዳት ቤቱን ስላንተ ቴክ ኬር ማድረግ ማብላት አቅቶኝ አይደለም ግን ሌላውን ነገር ማን ነው ቴክ ኬር የሚያደርገው እስከዛሬ ገባ አይደለም ሁሉም ነገራችንም ቴክ ኬር የሚያደርገው ማን ነው እዚህ ጋር ጫና እየበዛብኝ ያለው እኔ ነው ስለዚህ እኔ አንተን በወቀስኩ ቁጥር እሱ አሁን በዛ ሰዓት ላይክ የተሰማው ዴፊኒትሊ እኔ እንደወቀሰኝ ነው በቃ እኔ እንደተናገረኝ እንዳዋረደኝ እንደሰደበ እኔ በዛ ሰዓት ኩራት ነበር የተሰማኝ ወንድ ነሽ ሲለኝ እውነትም ወንድ ነኝ እንዲ ወንዶኝ እኮ ነው የኖርኩት ከዚህ ተዳርኩ የወጣሁት እኮ ወንድነቴ ስለስጠለኝ ነው ላይክ ሴትነቴ መሆን ስለናፈቀኝ ነው ራሴ መሆን ስለናፈቀኝ ነው እንደ ሴትነቴ አክት ማድረግ ስለፈለኩ ነው እንደ ሴትነቴ የምፈልገውን ነገር በፈለኩበት ሰዓት ያለምንም ሐሳብ ማን መርዳት አለብኝ ማን ምን ማድረግ አለብኝ ማን አስቀይም ያለው ማን ከኔ ምን ይጠብቃል ማን ከኔ ይፈልጋል ሳለል ስለራሴ ስሜት ቁጭ ብዬ ማስበበት የሆነ ታይም ያስፈልገኛል ሳምሪ ምን ትፈልጋለች ሳምሪ አላማ ምንድነው ሳምሪ ቤት በኩል ህይወቷን ማከር ትፈልጋለች የሚለው ነገር ሳምሪ ልጆቿን በምን መልኩ መምራት ትፈልጋለች ያን ነገር የሚያስብ ማንም የለም ሳምሪ ለዛ ነው ሰዎች ያልተረዱሽ አይደል ይሄን ነው አይደል አዎ ለዛም ነው እኔ ልጅ ነው ያስኩት ንፋስ አይደለም ያስኩት የሱት ልጅ እንዳላት የኔም ልጅ አለብኝ እዚህ ጋር ገባ አይደለ እሱ ከኔ ጋር ህይወት እንደመሰረተው እዛም ጋር ምን ድረስ ሰዎች የራሳቸው ህይወት አለ